የተጻፉ ሐዋርያ ቅዱስ ጳውሎስ አጠቃላይ የጻፋቸው መልእክት 14 ናቸው። 10ን ለሀገር 4ቱን ደግሞ ለሰው ነው የጻፋቸው፣ ወይም ለግለሰቦች ማለት ነው። ለግለሰቦች ለቲቶ፣ ለፊልሞና እና ለቀለሚንጦስ ማነው ለሱ ለጢሞቴዎስ ነው 4ቶቹ መልእክት የጻፋቸው። እና ዕብራውያንን ግን ለየት የሚያደርገው ለምንድን ነው ብላችሁ ብትጠይቁኝ ገና ምክንያተ ጽሕፈቱን ስታነቡት ኮነ በእንተ ብዙ ጾታ ነገር ይላል። ይሄ መጽሐፍ ስለ ብዙ አይነት ነገር ወይም ደግሞ ስለ ብዙ ትርጉም ተጻፈ ብሎ ነው ቃሉ የሚጀምር ማለት ነው። እስመ ዕብራውያን እለ የነበሩ በምድረ ይሁዳ ወበውስተ ኩሉ በአውርተ አሕዛብ ኮኑ መስተቃርናነ ላይለ ክርስቶስ ወላይለ አርዳይሁ በእንተ ትምህርቶሙ ይላል። ምን ማለት ነው? አይሁዳውያን በሚኖሩበት በዚያ በዘመናቸው በክርስቶስ ደቀ መዛሙርትና በክርስቶስ ትምህርት ላይ የሚቃረኗቸው ቃሉን የሚቀበሉ ትምህርቱን የሚያደምጡ ሰዎችን የሚቃወሙ ሆኑ ብሎ ይጀምራል። ከዚያ ይቀጥልና ወባሕቱ እምድኅረ ዕርገቱ ውስተ ሰማይ አምኑ ብዙሃን እምኔሆሙ በስሙ ለእግዚእነ ኢየሱስ ክርስቶስ። ከጌታችን ኢየሱስ ክርስቶስ ካረገ በኋላ የሐዋርያትን ስብከት የእሱን የቀደመ ታምራቱን ዜና ገድሉን ሰምተው በእርሱ ማመን ጀመሩ ይላል እና እኒያ ሲያምኑ ሶበረዩ ታምራተው መንከራተ ዘትገብር በደዊሆሙ ለሐዋርያት ይላል። ዘትትገበር በደዊሆሙ ለሐዋርያት፣ በሐዋርያት እጅ የምትሰራ ይችን ታምር ባዩ ጊዜ አይሁዳውያን በጠቅላላ ይሄ የቅናት መንፈስ አደረባቸው። ለምን? ብዙ ሰው ጥንትም የው ጌታን የከሰሱበት እንደምታውቁት ኩሉ ዓለም ተለወ ድኅሬሁ ንሕነሰ ተረፍነ ለባሕቲትነ፣ ሁሉ ዓለም እሱን ተከተለው እኛ ግን ብቻችን ቀረን ነው ክሳቸው። በደንብ አዳምጡ። ሐዋርያ ቅዱስ ጳውሎስ የጻፈበትን አውድ ስትረዱት ነው ቃል እግዚአብሔሩ የሚገባችሁ ማለት ነው። እና ይቀጥልና ወአሚኖቶሙሰ ኮነ አለ እንዘ ያዕቅብዋ ለሕገ ኦሪት ወያከብርዋ ፈድፋደ እምሕገ ወንጌል ይላል። ወለሕገ ወንጌልሰ ይሬስይዋ ተውሳከ ላይ ለሕጎሙ ይላል። ምን ማለት ነው? ጌታ ካረገ በኋላ እኒያን ሰዎችን ሲከተሏቸው ምናምን አዩና ቢሆንም እምነታቸው ሕገ ኦሪትን ከሕገ ወንጌል ይልቅ አብልጠው፣ ልብ ብላችሁ አዳምጡ፣ ሕገ ኦሪትን ከሕገ ወንጌል ይልቅ አብልጠው መጠበቃቸው ሳይቀር ሕገ ወንጌል ግን አሉ ለሕገ ኦሪት ተጨማሪ ሕግ አድርገው መያዝ ጀመሩ። በቃ የሆነ ማለት አንደኛና ዋነኛ ሕገ ኦሪቱን አደረጉና ይህንን ደግሞ እንደ ሁለተኛ እንደ ተራ ነገር መቁጠር ጀመሩ ነው። እና በዚህ ምክንያት ነው ሐዋርያ ቅዱስ ጳውሎስ የጻፈላቸው መልእክቱን ማለት ነው። ዕብራውያን የሚባለው ዕብራዊ ማለት በአማርኛ ስደተኞች ማለት ነው። ዕብራውያን ማለት ስደተኛ የሚለውን ቅጽል ስም የሚያገኙት በስደት እንደምታውቁት በስደት ስለኖሩ ነው። በግብፅ፣ በፋርስ፣ በባቢሎን በሌሎቹም ሀገራት በምርኮ የኖሩ ሰዎች እንደመሆናቸው መጠን ስደተኞች ይባላሉ ማለት ነው። እና ለእነዚህ ሰዎች ነው የሚጽፍላቸው። ለምንድን ነው ግን አሁን እዚህ ላይ ስትሰሙት አሁን ሙሴን ሲጠራ ነበረ። እነ ናቱም እነ ዮሐድም ሲያስተምሩ በደንብ እየሰማችሁ ከሆነ ሊቀ ካህኑ በዘመኑ የነበረውን አሮንን ይጠራል፣ ሙሴን ይጠራል፣ ሌላም ይጠራል አይደል? መልከ ጼዴቅን ይጠራል። ለምንድን ነው እንዲህ እያለ የሚጠራላቸው? ለምሳሌ ወደ ሌላ ቦታ ሲጽፈው እኮ መልከ ጼዴቅ ብሎ አይጽፍም። ለምን? አሕዛብ ናቸው። ከመ በስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ምድር ዘበሰማያት ወዘበምድር ወዘታሕቲሃ ለምድር እያለ ነው የሚጽፈው። ሲጽፍ ከሰማይ በዚህ በኩል ያለ ከሰማይ በታች ያለ በቃ ለጌታ ለኢየሱስ ክርስቶስ ስም ይስገድ ተብሏልና ስገዱ፣ በጌታ ልጅ በኢየሱስ ክርስቶስ እመኑ እያለ እንዲህ ነበር የሚያስተምር። ለእነዚህ ግን ነው ለምንድን ነው የሚጽፍላቸው ሲባል የሚያውቁትን መጽሐፍ አንለቅም ስላሉ እየጠቀሰ አባቶቹን በጠቅላላ ያስረዳቸዋል ማለት ነው። አብርሃም፣ ይስሐቅ፣ ያዕቆብ እያለ ሌዊን እየጠቀሰ ክህነተ ሌዊን እያነሳ ክህነተ መልከ ጼዴቅን እያነሳ ያስረዳቸዋል። ለምን ቢሉ ከዚያ ጋር ተጣብቀው አልላቀቅ ስላሉ ከዚያ የበለጠ አለ ለማለት ነው። እና መልከ ጼዴቅን አምሳለ ክርስቶስ ለክርስቶስ ምሳሌ ሆኖ ሁሌ ይነገርለታል። እንደምታውቁት የመልከ ጼዴቅን ክህነት የተረከበው እንደሌለ የክርስቶስ ክህነትም የተረከበው የለም። የመልከ ጼዴቅን ክህነት ሿሚ እንደሌለው ለክርስቶስ ክህነትም የሾመው የለም። ለንጉሥ ዘውድ የሚደፋለት የለምና። ስለዚህ ያ እያነጻጸረ አሁን ሲነገር እንደሰማችሁት መልከ ጼዴቅን የሚያነሳበት ሌዋውያንን የሚያነሳበት ምክንያት በጠቅላላ
ምስጢሩ ምንድነው ሲባል ከዚህ ተላቀቁ ነው። ይህንንም ሊቁ ቅዱስ ኤራቅሊስ እንደምታውቁት በሃይማኖተ አበው ምዕራፍ 49 ላይ ስታነቡ መንክር ይደሉ ከመናንክር ይለዋል። አንተ አይሁዳዊ እንዲው እናድንቅ ካልህ የትኛውን ብናድንቅ ይቀላል ወይስ ይቀናል ብሎ ይጠይቀዋል። የቱን እናድንቅ? ሰማየኑ ዘያዘንም ህብስተ ለእስራኤል ያዘነመው ሰማይ ደንቆህ ነው? ያን የሙሴን መጽሐፍ አለቀው ያልክ እርሱ ደንቆህ ነውን? ወሚመ አምላክ ዘለብሰ ስጋ ይለዋል። ወይስ ደግሞ ከድንግል ማርያም መጥቶ ስጋ የለበሰ አምላክ እርሱ የትኛው ይደንቃል? የትኛው ይደንቃል? ከዚያ ይቀጥልና ባይረኑ ዘተከፈለ ከመያንሶስ ውስጤቱ ከመያንሶስ ውስጤቱ እስራኤል በመካከሉ እንዲመላለሱበት የተከፈለው ባሕር ይደንቃልን? ወሚመ ድንግል እንተወለደት ወኢማሰነ ድንግልና ይለዋል። ወልዳ ድንግልናዋ ያልተለወጠ ድንግል እሷ ትገርምሃለችን? የትኛው ነው የሚገርምህ እያለ ይጠይቀዋል። በትረኑ ዘአንቀሃ ማየ እምኮክ ከጭንጫ መካከል ውሃ ያፈለቀ የሙሴ በትር ይደንቃልን? ወሚመ መስቀል ዘአንጽሐ ኩሎ ዓለመ ወይስ ዓለማትን ያነጻ የክርስቶስ መስቀል ይደንቃልን? እያለ ይጠይቀዋል ማለት ነው። ስለዚህ ምን ማለት ነው? አሁን ምዕራፍ 7 ላይ ቅድም ስትሰሙት ይደንቃልን? መደነቅ ከፈለክ የሚደንቀውን ላሳየ። መወልዲት ዘንበለ መወልዲት ወላድ የሆነች ግን ደግሞ ያለ አዋላጅ የወለደች ናስኪ ላስረዳህ እያለ አይሁዳዊውን ይሞግተዋል ማለት ነው። እና ወአልቦ ጥንት ለመዋዕሊሁ ወይም አይለቅ ለሕይወቱ ይለዋል። ለዘመኑ ፍጻሜ የለውም ይለዋል መልከ ጼዴቅ። እና ምን ማለት ነው ብሎ አባቶቻችን ሲተረጉሙ በዚህ ቀን ተወለደ በዚህ ቀን ሞተ ብሎ የተናገረለት መጽሐፍ የለም እንዴ? እንዲማ ቢሉ በስንክሳር የሞተበት ያረፈበት የተወለደበት አለ የለምን ቢሉ በሌዋውያን ስላልተጻፈ። በሌዋውያን ማለት በሌዋውያን ስርዓተ ክህነት በቁጥሩ ቅድም እንደተነገረ በዚያ ስላልተጻፈ ነው። በሌዋውያን በኩል ስለተጻፈ አንድም ለጌታ ለዘመኑ ጥንት ላነዋወሩ ፍጻሜ አለው ብሎ የተናገረለት መጽሐፍ የለምን። ለጌታ ምሳሌ ሆኖ ሰውየው ስለተቀመጠ ማለት ነው። እና እንዲህ ያለ ስለ መልከ ጼዴቅ ይናገርና ማብራራት የፈለገው መልከ ጼዴቅን አለቅም ብለው የተናገሩትን ሰዎች ስለ አብርሃም እየተናገረ ከመጣ በኋላ ወለዘ ኢኮነሰ እምዘመዶሙ ወሃቦ አብርሃም አስርተ ይላል። ከነርሱ ወገን ላልተወለደ ለመልከ ጼዴቅ ግን አብርሃም ከአስር አንድ ገበረለት እያለ እየተናገረ ይመጣና ወባረኮ ለአብርሃም ዘሎቱ ተስፋ አብርሃምንም ባረከው ይላል። ከዚያ ይቀጥልና ወዝንቱሰ ሰብአ መዋዕት ይነሣ አስራተ ይላል። ይሄስ አለ ከሚሞት ሰው አስራትን ይቀበላል አለ። ከዚያስ እንዲህ እያለ እየተናገረ ይመጣና ምንድነው የሚለው? በጣም በሚገርም ሁኔታ ኦሪትሰ ሰብአ ትሰይም ሊቀ ካህናት መዋቴ ይላል። ኦሪት ግን የሚሞት ሊቀ ካህን ትሾማለች። የሚሞት ሊቀ ካህን ትሾማለች። ኢየሱስ ክርስቶስ ግን የማይሞት ሊቀ ካህን ስለሆነ እርሱ ግን የማይሞት የማይጠፋ ሊቀ ካህን ይልና ወለ እንተ ተአቢ ስርዓት አለ እሩ የኮነ ኢየሱስ ክርስቶስ አለ። ሞት የማይስማማው ክርስቶስ እርሱ ግን ደግሞ ሞት በሚስማማት በኦሪት ትክ በተተካችው በሐዲሷ ሕግ ሞት የማይስማማው ክርስቶስ እርሱ ሊቀ ካህንን አስታራቂን ሆኖ ተሰጠን ማለት ራሱን ሰጠ ብሎ ይናገራል ማለት ነው። ቅዱስ ቄርሎስም ያብራራዋል። ቅዱስ ዮሐንስ አፈወርቅም ይህን ይተረጉማል ማለት ነው። ወለእንተ ተአቢ ስርዓት ሩየ የኮነ ኢየሱስ ክርስቶስ አለ። ምን ማለት ነው? ኢየሱስ ክርስቶስ ከኦሪት ለምትበልጥ ለወንጌል አስታራቂ ሊቀ ካህናት ሆነ። ወሰራ ተስፋ እንተ ትይይስ አለ። ከኦሪት የምትበልጥ ወንጌልን ሰራልን አለ። ከኦሪት የምትበልጥ ወንጌልን ሰራልን። ልብ ብላችሁ አዳምጡ። ለምንድን ነው የሚያነጻጽራቸው ካል እኒያን ይዘው አለቅም ያሉ ስላሉ። ለምሳሌ ለሌሎቹ ሲጽፍ ጣዖታትን ልቀቁ ይላል። ለምን? በጣዖት ስለሚያመልኩ። እኒህ ደግሞ ከኦሪት የሚሻል ነገር የለም ብለው ሙሴ ላይ ተንጠልጥለው አልላቀቅ ስላሉ ኑ የሙሴ ጌታ ይኸውላችሁ ነው። አባቶቻችን ሙሴ በነ ኤልያስ ታምራት ትልልቅ ታምራት ካከናወኑ አባቶች እነርሱ ናቸው። ለምንድን ነው እና ይዟቸው የመጣ ማን ነው ይሄ? እንደምታውቁት በደብረ ሲና ተራራ ይዟቸው መጥቷልና ምስጢሩ ምንድን ነው ቢባል እግዚአ ሙሴ እግዚአ ኤልያስ ይበሉህ እንጂ ለምንድን ነው ኤልያስ ነህ ሙሴ ነህ ብለው የተናገሩልህ ብለው የነሱ ፈጣሪ መሆናቸውን እንዲታወቅ ነው ያመጣቸው ይላሉ አበው በምስጢር ሲናገሩ ማለት ነው። ስለዚህ ሶበሁ ንጽሕት አለ ኮነት ቀዳሚት እሚፈቀደ ካልእት አለ። የቀደመች ኦሪት ማዳን ተችሏስስ ቢሆን አለ በበላይዋ ሕግ ሊሰራባት ባልተወደደም ነበር ይላል። ወይም በበላይዋ ሕግ ባልተሰራባት ነበር። ሕግ የተሰራባት ለምንድን ነው ቢባል ማዳንስ ስላልቻለች ነው። ኦሪት የምትባለው እሷ ናት። ስለዚህ ወደ ቀዳሚት ደብተራ ባቲ ስርዓተ ምሷል እንዲህ እያለ እየተናገረ ከመጣ በኋላ ደግሞ ምዕራፍ 9 ላይ ቅድም ስትሰሙት እንደነበረ ምንን ተናገረ ማለት ነው? ስለ መስዋዕቱ ተናገረ። ቅድም ስለ ካህኑ ተናገረ፣ ስለሚሰዋው
ቅድም መስዋዕቱን የሚሰወው ሊቀ ካህኑ ነው፣ የሚሰወው ደግሞ በግ ነው፣ ፍየል ነው። አሁን ግን ደግሞ መጣና ምን አደረገ? ደግሞ ቀጥሎ ምንድነው የሚነግረን? ምዕራፍ 12 13 ስታነቡ መስዋዕቱን የሚሰወው ክርስቶስ ነው፣ የሚሰወውም ራሱ ክርስቶስ ነው። ያ ብቻ አይደለም፣ የሚቀበለውም እርሱ ክርስቶስ ነው። ባለፍ ስል እንደነበረው ለሊሁ ካህን ሰዋይ ወለሊሁ መስዋዕት ተሰዋይ ወለሊሁ ተወቃፊ መስዋዕት ምስለ አብ ወመንፈስ ቅዱስ ማለት ይሄ ነው። ይሰዋል፣ ይሰዋል፣ ይቀበላል። ስለዚህ የተለየ ያደረገው አሮን መስዋዕቱን ይሰዋል፣ የሚሰዋው ግን ፍየል ነው። መስዋዕቱን የሚቀበል እግዚአብሔር ነው። መስዋዕቱን የሚሰዋው አሮን ነው። አሁን ግን የሚሰዋውም የሚቀበለውም እንደገና ደግሞ የሚሰዋውም ራሱ ኢየሱስ ክርስቶስ ሆነ ማለት ነው። ስለዚህ ወደ ቀዳሚትኒ ደብተራ እንተ ተሰራ ትርሲታ ባቲ ተቋመ መራናት ይላታል። ይችን አዲሷን ሲገልጽ ማለት ነው። ስለዚህ ከመናምልክ ወለ እግዚአብሔር ሕያው ነው። በቃ እግዚአብሔርን እናመልከው ዘንድ ነው። ወበእንተዚህ ለሐዲስ ስርዓት አለ ኢየሱስ ሰርዌ የኮነ የሚገርማችሁ ሐዋርያ ቅዱስ ጳውሎስ ከክታቡ ከጽሁፉ በጣም የሚገርመኝ ሐሳብ ይናገርና የሆነ ያብራራና ስለ አንዱ ሊቀ ካህን ስለ ብሉዩ ወይ ስለሆነ ነገር ከተናገረ በኋላ ምን ይላል? ወበእንተዚህ ለሐዲስ ስርዓት አለ ኢየሱስ ሰርዌ የኮነ ምዕራፍ 9 ቁጥር 15 ላይ ስታነቡት፣ ስለዚህ አለ ክርስቶስ ለወንጌል አስታራቂ ሊቀ ካህናት ሆነ ብሎ ይናገራል። ጠኤሞ ሞተ ያድህኖሙ ለስህቱ በቀዳሚ ስርዓት አለ በሕገ ኦሪት የበደሉትን አለ ሞቶ ያድናቸው ዘንድ። ልብ በሉ፣ ሞቶ የሚያድን ነው። ያ ካህን ሞቶ የሚያድን ካህን አይደል። ይሄ ግን ሞቶ የሚያድን ነው ማለት። ስለዚህ ምን ማለት ነው? ወፀወሙ ውስተ ርስቱ ዘላለም አለ። እንዲህም አድርጎ አንድ ጊዜ ለሁል ጊዜ የተሰዋ መስዋዕት ነውና ወድ ዘላለማዊት ወደምትሆን ርስቱ ምን አላቸው? ጠራቸው። ሀብሃሎ ስርዓት ግብር ይመጽሞት ላይለ ዘሰራ ይላል። ትእዛዝ ካለ ዘንድ አለ በአዛዥ ግድ ሞት ይመጣበታል አዝዟልና ማለት ነው። ስለዚህ ስርዓቱ ለዘይመውት ጽንኢት ያለ የመዋቲ ስርዓቱ አትፈርስም አለ። ለምን ቢሉ እስመ ኢትበቁ አመህያው ውእቱ ዘሰራ ይላል። በህይወተ ስጋ ሳለ ያዘዛት ትእዛዝ አትጸናምና ብሎ ይናገራል ማለት ነው። ስለዚህ ምን ማለት ነው እየተናገረ ያለ? አንጻር ነው። ሐዋርያ ቅዱስ ጳውሎስ ንጽጽር በአጭር በአንድ ደቂቃ ልጨርስ። ንጽጽር ነው እየተናገረ ያለ። በአንድ ደቂቃ ልጨርስ። በደንብ ልብ ብላችሁ አዳምጡ። በሐዲስ ኪዳን የሚባለው አይነታ ነው። ብሉይ ኪዳን የሚባለው ዋይዜማ ነው ወይም ጥላ ነው ማለት ነው። ጥላ ነው። ሐዲስ ኪዳን ደግሞ አካል ነው። ብሉይ የሚባለው ህግ ለሐዲስ ኪዳን ጥላ ወይም ደግሞ ምን ማለት ነው? ቀድሞ የሚገኝ ዋይዜማ ማለት ነው። ይሄ ደግሞ ሐዲስ ኪዳን የሚባለው አይነታ ነው። እያንዳንዱ ክርስቶስን ዳግማዊ ክርስቶስ ማለት ዳግማዊ አዳም የምንለው አዳም እንደምታውቁት ከእህቱ ምድር የተገኘ ነው። ክርስቶስም እንዲሁ በእህቱም ድንግልና ለመገኘቱ ምሳሌ ነው። አዳም የ30 ዓመት ጎረምሳ ሆኖ እንደተፈጠረ ክርስቶስም የ30 ዓመት ሆኖ ዓለም እርሱ በመሰረተው ስርዓተ ጥምቀት ዓለም ደግሞ እሱን አርአያ አድርጎ የሚፈወስበት መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። እያንዳንዱን በብሉይ ኪዳን ያሉትን አብርሃም የማን ምሳሌ እንደሆነ፣ አብርሃም የእግዚአብሔር አብ ምሳሌ፣ ይስሐቅ የእግዚአብሔር ወልድ ምሳሌ፣ ያዕቆብ የእግዚአብሔር መንፈስ ቅዱስ ምሳሌ፣ እያንዳንዱ አባቶች ለሐዲስ ኪዳን ላይ ለሚሰራው ህግ ምሳሌ ናቸው። ስለዚህ ኦሪት የምትባለዋ ዘፍጥረት፣ ዘጸአት፣ ዘሁልቁ፣ ዘዳግም፣ ዘሌዋውያን የሚባሉት 5ቱ መጻሕፍት በሐዲስ ኪዳን ላሉት አምስቱ መጻሕፍት 4ቱ ወንጌል ግብረ ሐዋርያትን ጨምሮ ምሳሌ ናቸው። እኒህ አማናውያን እኛ ደግሞ በቀዳሚ ስርዓት ሲተዳደሩባቸው የነበሩ ናቸው ማለት ነው። ስለዚህ አንድ ቃል ሲነገር ለካ ለዚህ ነው እንዴ ብሎ በደንብ መያዝ ይጠይቃል ማለት ነው። መሰዊያው ደብተራ ኦሪት በደንብ ስለተነገረ ሰፊ ማብራሪያም ስለሚፈልግ ሌላም ጊዜ እንደምንጨምርበት ተስፋ አደርጋለሁ። ወንድሞች በዚህ ቀጥሉ። ሁሌም ይኑር ትምህርቱ፣ ሁሌም ማለት ነው ይኑር። በተለይ ዕብራውያን በደንብ ይነገር። እንደ እንትን ግን ይሄ ችግር ቦታ እንደ ዝንብ ወይም ደግሞ እንደ ይሄ ምንድነው እንደ አሞራ ልበል ፍሪዳ ሲያይ የሚሰበሰብ አሞራ አለ። አይተን ነው ማናውቀው ከብት ሲወድቅ ሲያይ ይመጣልና አይተን ማናውቀው ጭቅጭቅ ሲመጣ ጥል ሲመጣ አትሰብሰቡ፣ አትጥፉ። ሁላችሁም ቁጭ ብላችሁ እግዚአብሔር ቃል ማስታወሻ ይዛችሁ ተማሩ። ወጥ የሆነ ትምህርት ይኖራችሁ። ለጴንጤ ስንመልስ አይደለም እናንተ የምናስተምራችሁ፣ ለእናንተ ብቻ ሲዘጋጅ ደግሞ እንዲሁ ቁጭ ብሎ መማር ይጠይቃል። ተምረን ህይወታችን የምንቀይርበት ያደርግልን። የአበው አምላክ በቸርነቱ ይጠብቀን። ስላከበራችሁን ቸሩ ያክብርልኝ። አመሰግናለሁ። አቱ
ቃለ ሕይወት ያሰማልን መምህር፣ እግዚአብሔር ይስጥልን፣ ረጅም እድሜ ከሙሉ ጤንነት ያድልልን። በጣም ደስ የሚል ትምህርት ነበረ። እናመሰግናለን በጣም ያሰማል። እናንተንም ቃለ ሕይወት ያሰማልን ብያለሁ። ናቱ የት ሄደ? ጠፋ። ናቱ አይ ቲንክ እራት እየበላ ነው መሰለኝ። ነገሩ የመስዋዕት ጊዜ ደርሰው ነው መሰለኝ። ሰላም ኖት መምህሬ? ቃለ ሕይወት ያሰማል። ያናስትልን ሊቀ ካህን ነው እንዴት? ረሃብ አይደል? እምነ ረሃብ ይሄ ይስኩናት ብለዋል ሐዋርያት። ከራብ ጦርነት ይሻላል አይደል ያሉ። አረ በስመ አብ። እኔ ግን መምህር ጦርነት አስበልጣለሁ። አልበላም ብዙ ጊዜ ለእህል ብዙ ምን ነው እንዴ? እኛንም ሚዩት አታርገኝ። ሲርበው እኛንም ሊበላን ነው የሚደርሰው። ምስክር እንዳይጮህ እኮ ነው። ማዕቀብ እያስቀመጠ እኮ ነው። ያድ እንዳለ ነው የሚያፈርሰው ህጉን ማለት ነው። የብሉይ ኪዳን ቢርበውማ እንዳለ ያፈርሳል። ሸኮና ድፍን ምናምን ብሎ ነገር ብቻ እኮ ነው የሚያከብረው። ከሉ እንዴ ሚዩት እያደረጋችሁ ነው? ሚዩት እያደረግን እኮ እንዴት እናውራ? እሱ ራሱ እኮ ሸኮናው ግን ድፍን ነው። አይ ይሁን ግድ የለም። ዘይዋ ውስጥ አልወዘ ያረኩ ሰው ብሏል ጌታ። ወደ ውስጥ የሚገባው አይደለምና ይብላ፣ ችግር የለውም። ብቻ ያው ማስገባት ለምዶ ነው ለካን ይሄን ሁሉ መጽሐፍ ወደ ውስጥ ከቶ ወደ ውጭ የሚያወጣብን። ኧረ መምህር እንኳን እንደዚህ ብለውት ዕብራውያንን ነው ማጋሳው። ኦኬ በጣም አንተ ዘሁልቅ ስማ፣ ዕብራውያንን ዋጠውና ኦሪቱን አግሰው። እንደዚያ ነው የሚሻል። እንዴት አድርጌ አልወጣ ከውስጥ ያልወጣ ለሱማ ነው። ያስፈልገዋል ለናቱ አለኝ እኮ አንዱ ጋር ወደ አዲስ ኪዳን ለመምጣት ጋር የጠፋ ልጅ ሰላም ብያለሁ። መልሷል ብለን እንቀበላለን። ጤና ይስጥልን። እንደምንሰነበትክ? ምነው ናቱ አልጠራህም ምግቡ ላይ? እኔ መስዋዕቱን ኦልሬዲ ሰውቻለሁ። ለዛ ነው መምህር ሰውቶ አልጨረሱ። ነገሩ እንኳን አንተን አሁን የመጣኸው እኛም አብረን ሆነን እንዲያው ይሄ ሊቀ ካህን ነገር እኮ አስቸጋሪ ነው። ብቻውን ስለሚገባ ደም ይዞ ሌላ ህዝቡ ጋር አያወራም። ደግሞ ያስኬዳል እኮ መምህር። ያው ሊቀ ካህኑ አሁን እንግዲህ በአዲስ ኪዳን ሊቀ ካህኑ እንግዲህ ለራሱ አይደለም ለህዝቡ ነው አይደል? ናቲም ያው ስጋ ስለሌለው ለራሱ አይሰዋም። አንዴ እኛ ትምህርት ቤት ላይ ደም ልገሳ ብለው ዶክተሮች መጠው ደም ትለግሳላችሁ ወይ አሉንና ያኔ እንዲው ከምን እንዳገኘው ሐሳቡን አላውቅም፣ እግዚአብሔር በሚያውቅ ቄስ ተማሪ መሆናችሁን አውቃችኋል ወይ አልኋቸው። አዎ አሉ። እኛ ጋር ደም የለም፣ አጥንት ስትፈልጉ ግን አንዳንድ እንሰጣችኋለን አልኋቸው። እና አሁንም ናቱን ያው ስጋ የለውም እያላችሁ ነው፣ ደም ብቻ አረጋችሁት እኮ አጥንት አሉ። አዎ ያው ያለውን ሰው ያለውን ከሰጠን ፉጋ ይባል ማድን ይባል።
ግን ምን ያደርጋል? የዚህ እኮ የተሰበረ ነው አጥንቱ። መኩ ምን አስበህ ነው? እኔ ጋዲስ እሺ ይሁን። መኩ ግን አይ እኔ እናቱ ሰላምታ ላቅርብ። ቆይ አንዴ ታች ያሉ ሰዎችንም እውነት ለማውራት ሰላም ስላላልኳቸው መኩ ዛሬ አካሄዱ ሰው የሚፈታም አልመሰለኝም። እንዴት ናችሁ እናንተ? እንዴት ናችሁ እናንተ ሰዎች? ሁላችሁንም ሰላም ብያለሁ። እንዴት ቆያችሁ? ላይ እምታችን ያላችሁ ገስት ላይ ያላችሁ ወንድሞችን እንኳን በስልክ ማገኛቸዋል። ናቱ፣ ዮሐዴ፣ አቡሻ፣ አንተሽ፣ ዲያቆን መኳንንት፣ ካካ፣ መምህር ኤፍሬም፣ ሀምብል ሰርቨንት የሚሉ ዩዘርኔም ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። እኔ በጣም ደህና ነኝ። ስለጠፋው ምናምን ነገር ይቅርታ። እንዴት ናችሁ እናንተ? እናቶች አማን ነው? ጋድዬ በጣም ሶሪ እየበላው ነበረ። ፓፓ እንዴት ነሽልኝ? ፓፓ አንተ እኔ መኩላ ምግብ ላይ ነው። መኩ ለመስዋዕት የመጣልህን በጉላ ነው ቅልጥምጥም አድርገህ የምትበላው። የሚተርፍ የለም። አንተስ እንዴት ነህ? እንዴት ነህ? ሁሉ ሰላም? ዛሬ ስራ የለም እንዴ? አልገባም ወይስ ቤት ነህ? ስራ ገብቼ ጨርሼ ቤት ነኝ። ለልጄ አንዳንድ ነገር እየሰራሁ። ሰዓቱ ለካስ ሄዷል። አሁን ያስተዋልኩት ለ5 ጉዳይ ይላል ታውቃለህ? መሽተዋል እኮ ሰዎች። በቃ ናቱም አይ ቲንክ ረጅም ሰዓት ነው አይደል የቆያችሁት ወይስ ሌላ ፕላን አላችሁ? የብሉይ ኪዳኑን እየጨረስን ነው። ወደ አዲስ ኪዳን አሁን መጥተህ የት ለመሄድ ነው ጋዶ? እናወራለን፣ ችግር የለውም። ከፈለገ ናቲ መተኛት ይችላል። አንተስ የት ለመሄድ ነው ይለኛል። ጋዲ ግን ከየትኛው ወገን ነህ? እንዴት ከኛ ወገን ነው ወይስ ከነናቱ ወገን? መካከለኛ ነገር ነው። መካከለኛ ነገር ነው። ከብሉም ከአዲስ መኩ አንተን ማን ነው አዲስ ኪዳን ያደረገ ሲጀምር? እንዴ ሙርት ይዘለ ገልቦና እኮ ነው መኩዬ። ለምን ጭራሽ ራእይ ነኝ እኔማ። ኧረ ገልቦና ነህ አንተ። ጭራሹላ ወደ ብሉይም አልገባም። ኧረ መኩ አንተ እንዲሁም ትከብዳለህ። እንኳን በራእይ እንዲሁም ትከብዳለህ ወንድማችን። ስማ ጋዲ ወይ መኩ የማዘመድ ቢሆን ጥሩ ነው። ሉቃስ ወንጌል ላይ ባለጸጋውን አይ ግን አስተውላችኋል? ሰሞኑን ጋይስ መኩ አምሮበታል አላንትሽ? መኩ ግን እንዴት ነው? እኔ ብቻ ነው አስተውሉት ወይስ ተራኝ እንደገና የሚለው ስቶሪ ላይ ተሽዋል? ጨዋታ እንዳታመጣው ጋር ይቅርባክቶ ብዙ ነገር ነው የምናወራ ያለበለዝ። አይ መኩ ፏ ብላለች። ቪዲዮ ክፈት ቪዲዮ ከፍተህ ልትሄድብኝ። አይ አሁን እኮ ገና ጾም ሊገባ ነው መኩ። ለዛ ነው አሁን ገና ጾም ከገባ ለሌሎች ሰዎች መሰናከል እንዳትሆን በቪዲዮ መግባት የለብን። ገብቷል? ጾም ላይ ለሰዎች መሰናከል እንዳትሆን። ስለዚህ ጾም ከመግባቱ በፊት በቪዲዮ እንይ። አንቺ እኮ ተባረክሽ። አይ ከመጀመሩ ለምን መሰናከያ ይሆናለሁ ካልሆነ እኔ አመቱ ሙሉ ነው የሚጾመው። እውነቱን ነገረህ መሰለኝ። አንተ እኮ የምር መሰናከያ ልትሆን ነው መሰል። እኔ አመቱ ሙሉ ነው የሚጾመው። ይቅርታ አንቺ ጸሐፍትና ፈሪሳውያን ባህሪ አልለቀቅሽም። በቃ ናቱ ምንድን ነው የምልክልኝ በውስጥ አንተ የተረገምክ ልጅ። እሷ እኮ አመሏ ነው። ስማ ጋዲ መምህር ተአሮ ለገብርከ ነው ያለ ስሞን አሰናብተው ባሪያ ነው ሎታል አይደል?
በግዕዝም አስብሉልን እስቲ ጋዲ አይ ዮሐዴ ወዲያው ልክ ስምዖን ሲባል ገብቶኛል። መጀመሪያ ግን እንዲህ መምህር ምን ጫማ ሰፊው ይሁን በምን አወቅ? ጫማውን የሰፋው እንዳትል። እሱ ጫማ ሰፊው ከሆነ ለመኩ ነው የምንቀጽለው። ምክንያቱም መኩ ለሰው መሰናከያ አልሆንም ሲል ስለነበረ። ኧረ መምህር አንድ የማታልቅ ቆዳ ጃኬት አለችው፣ እሱን አይቶ መስሎኝ እና የሰው መሰናከያ ከሚሆኑ ያችን ቆዳ ጃኬት ያወልቃት። ያኛው ስምዖን ሳይኑን አወለቀው። በጉባኤ ቤት ነው ዛሬ እየተካሄደብህ ያለው። ምን ትላለህ? መልስ መልሽ እስቲ በኩ ምን አሉኝ? አልሰማሁም። የመኩ ጫማ ስምዖን ብቻ አይደለም፣ የስምዖን ጓደኞችም አብረው ካልሆነ ጥልቀቱ ስምዖን ምን ነው የምታወጣው? አወላልቆ ሰጧል ነው የምልህ። መኩ አይኑን አውልቋል። አንተም መሰናከያ እንዳትሆን ያችን ቆዳ ጃኬት አውልቃት ነው የሚሉህ እነሱ። ምን ያደርጋል? በአስቀምጥ እኮ ናቱ አንስቶ እኔን ተወኝ። ጋዲ ነው የሆነ ነገር ብሎ እዚህ ውስጥ የገባችሁት። እኔን ናቱ ይላል። እኔ እንግዳ ነኝ ዛሬ ፓፓ፣ እኔ እንግዳ ነኝ። ምንም ሀሳብ መስጠት ትችላለህ ዛሬ። በሉ ወንድሞች፣ አምላከ ቅዱሳን ሁላችንም በቸርነቱ ይጠብቅ፣ በርትተን እንድናስተምር ይርዳን። አትፍዘዙ፣ አትጥፉ። በደንብ በነበረው ሞራን እና ኃይል ይቀጥል። ምዕመናኑም ሁላችሁ ቁጭ እያላችሁ ተማሩ። እግዚአብሔር በሚያውቅ እንኳን መጽሐፍትን መሰረት አድርገው ምስጢር አደላድለው ለሚያስተምሩ ከሚያስተምሩ ወንድሞቻችን ይቅርና መማር የፈለገ ከሌሎቹ ንዑሳን ፍጥረታት በራሱ ይማራል። ትንኝን አይቶ የጌታን ቸርነቱን አድንቆ አሁን ይች ምን ትሰራልኝ፣ ምንስ ትፈይድልኛለች ብሎ ፈጠራት ብሎ እንድንገረምበት ያደርጋል። በቀሎውን አይቶ ሰው ይማራል። በተተከለ በ3 ወሩ ለተከለው ገበሬ በቀኝ በግራ ዝሎ ሲያዩት እኔን ግን እግዚአብሔር ለፍሬ ፈጥሮኝ ዛሬ ድረስ ይኸው አላፈረሁም ብሎ ራሳችን በተከልነው ተክል እንማራለንና የሚዘገዩት እጽዋት እንኳን በምን ጊዜ በ2 ዓመት በ3 ዓመት የፍሬ ባለቤት እንደሚሆኑ አይኑ እያየ ሰው መማር ይችላል። ከብዙ ነገር የማያስተምር ነገር የለም። የሚማር ሰው ነው ያጣንና ወናሁ ተከስተ በጣም ጥሩ እንደሱ እና በተቻለን አቅም በቃ የሚማር ልቦና እኔ እንዲሁ እግዚአብሔር ምስክሬ ነው። አደራ ልላችሁ መወደው በቃ ቁጭ ብሎ መማር፣ ማስታወሻ መያዝ። በቃ አሁን የዕብራውያን ትምህርት እየተሰጠ ነው አይደል? ለዕብራውያን ትምህርት ከዚህ በኋላ ከዚህ ስትማሩ የከረማችሁት ሰዎች እንግዳ ትሆኑ ሲሆን ለሌላው ታብራራላችሁ። አለያ ግን ለእናንተ እንግዳ መሆን መቻል የለባችሁ። በተቻለ አቅም እሱን ማድረግ ተገቢ ነው አንዱ። ሌላው ወንድሞችን በርትተው እንዲያስተምሩ ደግሞ እናንተ መገኘት፣ ብቅ ጥልቅ አለ ማለት እንደሱ ሲሆን ነው የሚጠቅም። አሁን ላይ የታዘብሁት ቲክታክ ላይ ምንድነው በጣም የታዘብኩት የሆነ ጴንጤ የሆነ መናፍቅ መልስ ልንሰጥ ስንል ምናምን ጭቅጭቅ ሲኖር በጣም ብዙ ሰው ይመጣል። ጭቅጭቁ ሲጠፋ ግን የሄደበት ይጠፋል አብሮ። ለእናንተ ለራሳችሁ መሰረታዊ ትምህርት ሲጀመርላችሁ ተገኝቶ መማር ደግሞ ራስን መጥቀም ነውና እንደዚያ እያደረግን እንድንማማር ሁላችንም እግዚአብሔር ይርዳን። የመወዳችሁ የማከብራችሁ በጣም የምሳሳላችሁ ወንድሞቼ አይዟችሁ፣ በርቱ። እናንተም በርትታችሁ አስተምሩ። እኛም ብቅ እያልን በምንችለው በየመክሊታችን አብረን እናገለግላለንና እንግዲህ ራሳችን ክርስቶስ ነው። ሁላችን ሕዋሳት ነን። ሕዋስ ደግሞ አንዱ ለአንዱ ነው። ቅዱስ ዮሐንስ አፈወርቅ እንደነገረን ዓይንና እጅ ሁናችሁ ኑሩ ብሎ ነው የነገረንና እንደሚታወቀው ዓይን ሲያለቅስ እጅ ያብሳል፣ እጅ ሲቆረጥ ዓይን ያለቅሳል። አንዱ ለአንዱ ነው። ስለዚህ እንድንጸና በሃይማኖታችን ደግሞ ከምንም እና ከምን ጊዜውም በላይ የተማረ የሚያስተውል ልቡና እንዲኖረን ለማለት እወዳለሁ። እግዚአብሔር ያክብርልኝ። ለምትውሉት መልካም ውሎ፣
ለምትተኙት መልካም ሌሊት ይሁንላችሁ። እንዲህ እዚህ እንትን ለምትሉት እዚህ ግሩፕ ውስጥ ለምታመሹት ደግሞ ያልተቋጨ ፋይል ካለ ነገ ወደ መዝገብ ቤት አንጡልኝ። አሁን ግን መጀመር ትችላላችሁ። መኩ ተገልጧል፣ ውበቱን ሊያሳይ ነው። ቅድም አምሮበታል ብሎ ጋዲ ስለተናገረ ውበቱን ገምግሞ ያው እየታየ ነው። እንግዲህ አይዞን። እሺ መምህር እናመሰግናለን። እግዚአብሔር ያክብርልን። መኩ ታዛዥ ነው፣ እውነት ለማውራት በጣም ታዛዥ ነው። መኩ ናይት ክለብ ነው እንዴ? መብራቱ መልእክት ላስተላልፍ። ምንድነው በዚህ ላይ የምትገባው አንተ ደግሞ? የገና ዛፍ ስለሚገባ ወይ ፊት ላይ ጠቅልለውና ጀመራት እንግዲህ ከብሉይ ኪዳን ያልወጣች እና መኩ አይ የምር ግን መብራቱ ምንድን ነው? ብርሃን ለማውራት መጀመሪያ ወደ ብርሃኑ እንዲ አሬ ብርሃን አይደለም ብርሃኑ ነጋ ነው። እኔ ዘጋ ብርሃኑ ነጋ እና ለማንኛውም መልእክት አለ ናቱ መልእክት ላስተላልፍ። ለምንድነው ግን ሁልጊዜ በጎን በኩል ብትገባው? የሆነ ከጠርዝ በኩል መውጣት ይመቻል። አይ መኩ ቀጥል መኩ። አይ የምር ቀሉን ተውት። አይ በቃ ወደ መልእክቱ ሂድ ብሮስኪ ቀጥል። ኧረ ጋዲ ኧረ ማነው የሰጠው? ጭራሽ ኮኮናት ይዞ መጣ። የምር ታይ ለስማም ደጋግም ቀጥል። መልእክትን አስተላልፍ መኩ። ይቅርታ መልእክት ነገ 2 ሰዓት ተኩል ላይ ያው ሰሞኑ ከሚዘዋወረው ያው ወንድሞች በተገኙበት እንትን ስለ ቴዎፋኒ እንማማራለን እና እንድትገቡ ቴዎፋኒ፣ አንጅሎፋኒ፣ ክርስቶፋኒ እና አንጅሎ ቴዎፋኒ የሚለውን በደንብ አብራርተን መግባት አለብን። ትንሽ ኮንሰፕት ሁሉ ጊዜ እንገባበታለን እንላለን፣ ግን ትንሽ ኮንሰፕት የሚቀር ይመስለኛል እኛ ልጆች ጋር እና ግዴታ ነገ ስክሪፕቶ እናንተን ይዛችሁ ነው እንማማራለን። ፓወርፖይንት አዘጋጅቷል። ነገ 2 ሰዓት ተኩል ማክሰኞ ማለት ነው። አስተላለፍኩ። ሰው ግን እንዴት ነው ለአንጌሎስቲዮስ ትምህርት እንዴት ነው? ዝግጁ ነው? እኔ እኮ እዚህ ቲክቶክ ላይ ያለው ሶሳይቲ እንዴት ነው በኋላ ደግሞ ባክፋየር እንዳያደርግ እኔ ዝግጁ አይመስለኝም እውነት ለማውራት። ወይስ ከላይ ነው እያልክ ያለው? አረ በደንብ ልንሄድበት ይገባል። ማታ ላይ 2 ሰዓት ተኩል አይ ባክፋየር ብቻ ሳይሆን ያስተክቻለ የአባቶችን ትምህርትና ቸርች ፋዘር ሲጠቀሙበት የነበረው እያንዳንዱን ማሳየት ይጠበቅብናል። ኮንሰፕቱ ግዴታ እንትን ስለሆነ ማለት ነው። ጀስት ማወቅ አለባቸው። እናወራበታለን። አንተ ሰውዬ። እሺ ለማንኛውም ጋዲ አስተውለህ ከሆነ በጣም ብዙ ጊዜ እንገባበታለን እያል 2 ዓመት ነው 1 ዓመት ከምናምን ሆነ። ያው አይ ክርስቶስ እኮ በአዲስ ኪዳን በቃ በስጋ ተገልጧል። አሁን ብሉይ ኪዳን ላይ እንዴት ነው ባና ተኩር አንተ ራስህ የአዲስ ኪዳን ሰው ነኝ እያልክ። ኧረ ናቱ አይለቅህም እንደዛ አትበል። እኔን ተወኝ፣ ከሱ ጋር ጨርስ። እኔን ተወኝ፣ ስሜን አታንሳ። ግን አይ ወደ ናቱ ስናዞረው ጭዌውን ናቱ ግን ቢትልሶች እንዴት ናቸው? ደህና ናቸው? አሉ ፓፓ አሉ። ወደ እኔ ዞርሽ። ሆስቱ እኔ ነኝ ባይዘው የቤቱ አይ ናቱ ተጠፋፋን፣ ከናቱ ጋር ተጠፋፈን። አሁን ለተመራት ከማንም በላይ እንዴ በጣም
እኔ ራሱ ሁለተኛ ጊዜ ስገባ እኮ ነው ገብቼ አላውቅም። እኔ ራሱ አይደል ያ አርብ ነው የገባሁት፣ አርብና ዛሬ ህዝብ እስራኤልን ድጋሚ ወደ ግብፅ መለስካቸው አይደል? ዕብራውያንን ላስተምር ብለህ አሁን ወጥተዋል። ከነዓን ናቸው። ስማ ዮሐኒ፣ ባለፈው እኔ ትዝ የሚለኝ ቲክቶክ ላይ በነበርኩበት ሰዓት ላይ ኦልሬዲ ከግብፅ መለሳቸው። ይቆራረጣል ይሄ ነገር። አራ ሪስትሪክሽን ግን ደግሞ ራሷ መሪ ነች እኮ። ተይ መኩ ተይ። ሌላ በትር አትጠቀምም፣ ዮሐድን ነው በትር። ስማ ምንድን ነው የሸሚዝ ቁልፍ ዝጋ ስትባል ቪዲዮን ትዘጋለን። ዮሐድን በትር አድርጋ የምትጠቀመው እንደ ሙሴ በትር። ዛሬ ቀዩዋ ጃኬት የሚለውን መጽሐፍ እያነበበ ነው የሚያድረው መኩ። ተሄዶበታል። አንዳንዴ ሲጥለው ባንክ ሆናለች፣ አንዳንዴ ሲመልሰው እንጨት እየሆነች ዮሐዴ አስቸገረች። ዮሐዴ ዝብት ያለሽ ናቱ ኧረ በህይወት ዘመኑ በ2025 የቀለደው ትልቁ ቀልድ አንተ ባህር ኤርትራን ሲሻገሩ ውሃ ሲነካ ከላይ ነው የምትንሳፈፈው። መቼም ነው እናቱ። ውሃው ተከፍሏል እኮ ፓፓ፣ ውሃው ተከፍሎ በየብስ ነው ያለፉት። ትምህርቱ ራስ እንዴት የትኛውን እትም ነው መኩ እያነበበ? ዋው ከላይ ተንሳፉ ይለኛል። እኛ ተከፍሎ ነው እኛ የምናውቀው። ግሪኩ ዕብራይስጡ ቼክ ይደረግ። የመኩ ማለት ነው ዋይተው ነው የወጡት። ስማ በአንተ ምክንያት ይኸው ፔንታቶክ እያስተማሩ ነው። በመኩ ምክንያት ዋይ ከላይ ትላለች። አንቺ ነህ እኮ እኔ ያልኩሽ እነሱ ያልኩሽ ናቱ እኔ ያልኩሽ አይባልም። ዲያቆናት እንዴት ቤት ያመጣው ነው እኔ ያልኩሽ እያልክ ዲያቆን ምጠራ ደህና ነህ? እንዴት ነህ? እኛ አይደል እንደ አንተ ቪዲዮሽን አብሬ ማጣት ያቲቡ በኦሮምኛ ጀመርሽ። በቃ ትቼሻለሽ። እናት ወድ ብትገባ አታመልጥም። ና ወይኔ ታች ያላችሁ ሰዎች ባይዘው ማሸማቀቅ ምናምን አይደለም። እኛ እንዲሁ ነው። በአካል ስንገናኝ እርስ በእርስ ሁሌ እንተራረባለን እና ኖርማል ነው። የጨዋታው ድምቀት ነው። አዎ እንትን ሽልማቱ ሀኒቾ እንትን ነው። በቃ ዛሬ መሸ፣ ሮብ ሰዓት በጣም ሄደ። አሁን ሰው አስገብተን መጠየቅ ምናምን በጣም ረጅም ሰዓት ነው የሚሆነው። ድጋሚ ወደ ግብፅ ልመልሳቸው ኖ ክለሳ ላይ ስፖንሰሮች ተገኝተው የተወሰኑ የቀሩ አሉ። አዲስ ጋዲ አንድ ሙቭ ካደረግ ጋይስ አረንተኛ ደከመኝ። እኔ በጣም የምር አሁን አይደል እንዴ በላው? አይ ራበኝ አይደለም ያልኩ። ኧረ መጉዛል የት ነህ ዛሬ? ዲም ላይ ሲበራ አልጣመኝ እንኮ ድሮ። አይ መኩ ግን እንዲህ ያለው ናት ይመስለኛል። አሁን ስለበላ ምግቡ እስኪፈጭ ምናምን የተወሰነ ብታወራ ብትጫወት ለማለት ፈልጎ መሰለኝ አይደል? እንደዚህ አቃንተን በለው ቢያንስ ወደ እንቅልፍ እንላለን። አሁን መኩ ደከመን እኮ ሁሌ ማቃናት። አንተ እኮ ባወራ ቁጥር መሳት ሆነ ስራ። አቶ በትር አሁን ቪዲዮ አብርተህ ደህና ደሩ በለን። አንቺ ኢሞጂ ፊት ቆይ
ድገሚ ውስጥ ሚዩት የሚያደርገኝ ማን ነው? ኢሞጂ ፊት አረሚት አታርጉ። እታች ጨርሰው ስማ ፊቱ ገና ይቀራል እኮ አልወረደም። እዚህ ነው ቴክስት ታይም ብሎኝ እኮ ነው አባ ጨንቆኝ እኮ ነው። ቅድም ነው ያወረድኩት አወረደው ታውቃለህ። በቃ ጋይስ ጋዶ ደውላ የት ሄዳ አቡሻ እና ካካ ሳታወሩ በጌታ በቃ ለሮብ ይዘዋወርልን አላችኋ። ያ በጣም በናል ሰዎች ይሰማል ይሰማል። ናቱ በጣም ይቅርታ በእናትህ ተጠፋፍተናል ከሱ ጋር ራሱ ያ ሰላም ይበሉና አላወሩ ጋዲ ይላል ደጎት ኢዝ ባክ ፍየሉ ተመለሰ። አንቺ ጭስ እንዴት ነህ? ሁሉ ፒስ አለን ጋዲ እንዴት ነው አንተ? ደስ ይላል። እንደው ቅድም እኮ እልል እያሉ ነበር ገና ገስት ላይ ሲያዩ። ሰው እኮ እናቴ ሰው ፍቅር ምናምን ደስ ይላል። ደግሞ ምንድነው ወደ ማህበረሰቡ ተመልሳችሁ 1 ዓመት ልታገለግሉን የሚባል ነገር ሰማሁ። ሰርዲድ ከጨረሳችሁ በኋላ እኔ ምን አውቃለሁ። በእኛ ጊዜ አይሆንም ፕሮባብሊ። ገና ኢፌክቲቭ ኢሚዲየት አይደለም እንዴ አፕላይ የሚደረገው? እኔ እንጃ። አይ ዶንት ቲንክ ሶ። ስለ ከአዲስ ከዜሮ የሚጀምሩት ባቾች አለ ለነሱ መሰለኝ። ኦኬ አይ እንደዛ ከሆነ ሌቲት ቢ ለማንኛውም እናወራለን ምናምን። በቃ ናቱሻ አቡሻም በድጋሚ ሰላም ብያለሁ። በቃ እኔም ልውጣ ብሮስኪ። ሁላችሁም ሰላም ደሩልኝ። ላይ ምታችም ያላችሁ ክርስቲያን ወንድሞች እናቶች። ናቱ ብሮስኪ ሰላም ደር። እሺ ጋዶ ደውል በቃ። እሺ አቡሻ ካካ ደህና ደሩ። ስለደከመኝ ነው እንትን ያላልኩት። አቡሻ ካካ በጣም ይቅርታ። በጣም በእውነት በጌታ ሰላም ደር ወዳጅ። እሺ አቡሻዬ ሁላችሁም ከታችም ያላችሁ ምናምን ደህና ደሩ። ሮብ እንገናኝ። ፒስ። እሺ